አያችሁት መቃብሩ? መድብል አንተ የምትለውን ለመስማት እንቅልፍ አልወሰደኝም ነበር። እባክህ ጥሩ ዜና ንገረኝ። ለነገሩ ጥሩ ዜና ይዤ ነው የመጣሁት። ማለት መቃብሩ ውስጥ ምንም አይነት አስክሬን የለም? እንግዲህ መቃብሩን ሳይሆን ምንም የተቀበረ ሰው የለም። መቃብር ውስጥ ያገኙት የሆነ ብረታ ብረት ነገር። ምን? ራስን አሳልፈ ለህግ ስጥ። እኔ አንድ የማውቀው ጎበዝ የሆነ መርማሪ አለ፣ አገናኝሃለሁ። የሁለት ልጆችንና ሚስት የመጨረሻ ሳላውቅ ምንም ነገር አላደርግም። ከዚህ ያገኘውን ውጤት መቼስ ለነብሩክ እስኪነግራችሁ አንቺ ራሱ እንቅልፍ አልወሰደሽ። መድብልን በስተመጨረሻ ሁሉንም ነገር አውቋል። ዝና በበኩሉ ከጠበቃው ላይ ከባድ እርምጃን መውሰድ አለብኝ፣ በሱና በቤተሰቦቹ ለአንዴና ለመጨረሻ ጊዜ እርምጃ ማልወስድ ከሆነ ከባድ ነገር ወደኔ እየመጣ ነው። አሁን ላይ መድብል ሁሉንም ነገር አውቋል፣ ስለዚህ ያልቅልኛል በማለት አሁን ላይ ከማህሌት ጋር ለመተባበርና እንዲሁም ደግሞ ያን ቤተሰብ ለመበታተን ማህሌት ከዚህ በፊትም እንግዲህ ሰራተኛ ሆና እንድትገባ አድርጋ ነበረ አንዲት ሴት። እሷም እንግዲህ ቤት ውስጥ የተፈጠረው እያንዳንዱን ነገር እንድትነግሪ ይፈልጋለሁ በማለት ካፌ ላይ ቀጥራት ነበረ። ታዲያ ማህሌትም የተፈጠረው እያንዳንዱን ነገር እንድትነግሪ ይፈልጋለሁ፣ ያንን ቀዝ መድብል ምንድነው ያቀደው፣ ምንድነው የወሰነው፣ ምንድነው ያገኘው በማለት እንግዲህ በጥያቄ እያፋጣጠሻት ነበረ። ታዲያ ዝናም ማህሌትን እያሳደዳት ነበር። ማህሌት ያለችበትን ነገር ሲፈልግ ስለነበረ ሲከታተላት ስለነበር ካፌ ላይ ቁጭ ብለው ድንገት አግኝቷታል። ታዲያ ማህሌትን በሰዓቱ እጅጉን በጣም ፈርታና ደንግጣ ስለነበር ለአንተ በጣም መልካም ዜና አለ፣ የምትፈልገውና እንዲሁም ደግሞ የምትመኘውን ነገር ዛሬ ልሰጥ ዝግጁ ነኝ። እንዲሁም ደግሞ ዛሬ ላይ ከአንተ ጋር አብሬ ተባብሬ መስራት ፈልጋለሁ። አሁን ላይ ከአንተ ምንም አይነት ገንዘብ አልፈልግም፣ ምክንያቱም በራሴ ትጀሩኛለሁ። ነገር ግን አንድ የምፈልገው ነገር ያንን ቤተሰብ መበቀል ነው። እነ ብሩክንና እንዲሁም ደግሞ ቅድስት ለያይቼ እነሱ ጎዳና ላይ ሲወጡ የኔ ምኞት ነው በማለት እንግዲህ ለዝና ነግረዋለች። ዝናም እጅጉን በጣም ነበረ የተደሰተው በሰዓቱ። ታዲያ የተፈጠረው ምንድን ነው የምትነግሪ መልካሙ ዜና ምንድን ነው ብሎ ጠይቋት ነበረ። እሷም ደግሞ ጠበቃውን ደግሞ ተሰምቼ ነበረ፣ አሁን ደግሞ መድብል መቃብሩን ቆፍሮ መቃብሩን ላይ ባዶ ምንም እንደሌለውና እንዲሁም ደግሞ ብረታ ብረት ብቻ እንደተገኘ እንዲሁም ደግሞ ጠበቃውን ላይ የሚኖርበትን ቦታን በእርግጠኝነት አውቄያለሁ በማለት እንግዲህ ለዝና ነግረዋለች። ዝናም እጅጉን የሚይዘውና የሚጨብጠው ነገር አጥቷል። ምክንያቱም እጅጉን ያላሰበውና ከአእምሮ በላይ ሆኖበት ነበረ። ከዛ በፊት እንግዲህ መድብልን እያሳደደው ስለነበር የሚከታተሉት ሰዎች በመቅጠር እንዲሁም ደግሞ እሱን እየተከታተሉ እንግዲህ ሞገስ ያለበትን ያመለክተናል በማለት ሞገስን ለመያዝ መድብልን እየተከታተሉት ስለነበረ እንደምንም ብለው እንግዲህ መድብልና ሞገስ ደግሞ ራሳቸውን መከላከልና ማምለጥ ችለው ነበረ። ይህ ነገር ደግሞ ለሉላ እጅጉን ከባድ ጭንቀትን ፈጥሮባታል። በቃ የምትይዘው የምትጨብጠው ነገር አታለች። ሉላ በበኩሏ ተስፋ ቆርጣለች። ከዚህ በኋላ የሞገስ መሳደድ ይበቃል፣ እኔ ደግሞ ለዝና እጅ ልሰጥ ይገባል፣ ከዚህ በላይ ሲሰቃይ ማየት አልፈልግም በማለት ከባድ ውሳኔ ወስናለች። ሰራተኛውን በስተመጨረሻ ከባድ አጣብቂኝ ውስጥ ገብታለች። ማህሌትን በበኩሏ እያንዳንዱን ነገር ቤት ውስጥ የሚፈጠረውን የማትነግሪ ከሆነ ቀሪ ገንዘብሽን በፍጹም አታገኘውም እርሽው እያለች እንግዲህ እየነገረቻት ትገኛለች። በሌላ በኩል ከመድብል ላይ እልም ያለ ፍቅር ውስጥ ይዟታል። ታዲያ ስለ መድብል ውሎ አዳሬ ስለ መድብል ማሰብና ማንሰላሰል ሆኗል በማለት ለማህሌት እየነገረቻት ትገኛለች። በሌላ በኩል ዝና እያንዳንዱን ነገር የማትነግሪ ከሆነ ቤት ውስጥ የሚፈጠረውንና እንዲሁም ደግሞ እንቅስቃሴያቸውን ውሳኔያቸውንም ጭምር ለእኔ የማታሳውቂ ከሆነ የመጨረሻ ህይወትሽን አጠፋዋለሁ በማለት ከባድ ውሳኔን ወስኖባታል። ታዲያ አሁን ላይ ከባድ ውዝግብና ከባድ ጭንቀትን ፈጥሮባታል። ታዲያ በዚህ ጉዳይ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናል ቤተሰቦች፣ ተወዳጁን ድራማ ምሳሌ ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ታዲያ ተወዳጆች ቪዲዮውን ስትጀምሩ ላይክ እንድታረጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ ማህሌትና ዝና በስተመጨረሻም ተገናኝተዋል ማለት ነው። ታዲያ ዝናም ሲያገኛት ማህሌትን በጣም ፈርታና ደንግጣ እየተርበተበተች ነበረ። ታዲያ ዝናም በበኩሉ ምን ያስደነግጥሻል፣ ምን ያርበተብትሻል እንደሰረቀ ሰው በማለት እያፋጣጣት ይገኛል። ታዲያ ማህሌትም ከፍርሃቷ የተነሳ እንግዲህ ከዛ ቤት የተፈጠረው እያንዳንዱን ነገር ለማወቅ ነበረ እንግዲህ ቤት ሰራተኛ አድርጋ የላከቻትን ሴት ስለ መድብል ምን አዲስ ነገር አለ፣ ምን መረጃ አገኘ፣ ስለ መቃብሩስ ማን ነው ምንድን ነው የሚለውን ነገር ማወቅ ፈልጋ ነበር። ታዲያ ሰራተኛውን በስልክ የነገርኩሽ ሁሉን ነገር ነግሬሻለሁ፣ ሌላ የቀረ ምንም ነገር የለም በማለት እየነገረቻት ነበረ። ታዲያ መድብል መቃብር ቆፍሮ እንደነበረና እንዲሁም ደግሞ ጠበቃው እንዳልሞተ ሳጥን ውስጥ ምንም ሬሳ የሚባል ነገር እንደሌለና ብረት ብቻ እንደሆነም እየነገረቻት ነበረ። ታዲያ በዚህ አጋጣሚ ነው ዝና የመጣው። ዝና ሲመጣ
ማህሌት በጣም ፈርታ ነበር። ምክንያቱም ማህሌት ማንነቷን ቀይራ ከሁሉም ሰው ርቃ መድብልንና ያን ቤተሰብ በቀለዋለሁ፣ ብሩክንና ቅድስትን አለያያቸዋለሁ በማለት እንግዲህ ቤት ውስጥ ራሱ ሰራተኛ በመላክ አሁን ላይ እያንዳንዱን ነገር እያወቀች ነበረ። ታዲያ ይህን ነገር ደግሞ አሁን ላይ ዝና በመምጣቱ ዝና ሲመጣ ብደነግጥም ግን ደግሞ ከዝና ጋር የምትታረቅበት አንድ ምክንያት አግኝታለች። እሱም ደግሞ መድብል የሚያደርገው ስራውን አውቃለሁ፣ ጠበቃውን ሞቷል እንደተባለና እንዲሁም ደግሞ እንዳልሞተ አውቃለሁ፣ ጠበቃውም የት እንደሚኖርም ጭምር አሁን ላይ ደርሽበታለሁ በማለት ለዝና ነግረዋለች። ታዲያ ዝናም በሰዓቱ በጣም ነው ከቡ ያለው፣ በጣም ነው የደነገጠው። ምክንያቱም ከሚያስበውና ከሚጠብቀው በላይ መድብል መራመድ እንደሚችል አሁን ላይ ገብቶታል። እንዴት ሊሆን ቻለ? ማለት ይህ ሁሉ ነገር ከየት ነው የሰማሽው? እንዴት አወቅሽው? ብሎ ሲጠይቃት ይኸው የምታያት ሴት የቤት ሰራተኛቸው ናት። ስለዚህ እኔ ነኝ የላኳት። ሁሉም ነገር መረጃ ያገኛለሁ። አያደል ዝና፣ አንተ ትንቀኛለህ፣ አንተ አትፈልገኝም። እኔ ግን ከአንተ በላይ ራቅቄ ይጃለሁ። አሁን ላይ ከአንተ ምንም አይነት ገንዘብ አልፈልግም። አሁን ላይ ቱጃሩኛለሁ። ግን ደግሞ ዋነኛ የምፈልገው ነገር ከአንተ ጋር መተባበርና ከአንተ ጋር አብሮ መስራት ነው። ምክንያቴ ደግሞ ቅድስትንና እንዲሁም ደግሞ ብሩክን መለያየት ነው በማለት እንግዲህ እየነገረችው ነበረ። ዝናም በዛ እውነቱን ልንገርሽ፣ እኔ ብሩክን ብሆን ኖሮ ሲጣርጌ ከዛው ደፋሽ ነበረ። ነገር ግን ብሩክ ምስኪንና የዋ ስለሆነ ጎዳና ላይ አውጥቶ ጣለሽ እያለ እንዲያውም ልታመሰግኝ ይገባል። ነገር ግን ይሄ ነገር ለእኔ ይጠቅመኛል፣ አይከፋም በማለት እንግዲህ ነግሯት ነበረ። ታዲያ እሷም ከዚህ በኋላ ማንም ሰው ሊያሾፍባትና እንዲሁም ደግሞ ሊቀልድባት እንደማይችል አሁን ላይ የስራ ሰው እንደሆነሽም ጭምር እየተናገረች ነበር። ያው እንግዲህ ስራ ብላ የምታስበው እሷ አንድም ቤተሰብ መበታተንና የሁለት የሚዋደዱ ሰዎችን በፍቅራቸው መሀል ገብታ እንዲለያዩ ማድረግ ነው። ይሄን ነው ስራ ብላ የምታስበው። ታዲያ እንግዲህ ሁሉ ነገር እንድትነግር ይፈልጋለሁ። ምንድነው የተፈጠረው? ማለት መድብል ምንድነው ያወቀው ነገር? እስኪ ንገሪ የምታውቂውን እያለ ሲያፋጥጣቸውም እንግዲህ መድብል መቃብሩን ቆፍሮ እንደነበረና እንዲሁም ደግሞ ቆፍሮ ሲያወጣው መቃብሩ ሬሳ እንደሌለውና እንዲሁም ብረታ ብረት እንዳገኘ ጠበቃውንም በመቃብር አካባቢ እንደሚገኝ ጭምር እንግዲህ ለመድብል ደውሎለት እንደነበረ ሁሉን ነገር ዝና ሰምቷል። ታዲያ ዝና በሰዓቱ የሚይዘው የሚጨብጠው ነገር ነው ያጣ። በጣም ነው የደነገጠው። መድብል እስከዚህ ድረስ ተራቆ ይፈልጋልና ያያል ብሎ በጭራሽ አልገመተም፣ አላሰበም ነበረ። ታዲያ ጠበቃውም ጉድ ሊያደርገኝ ነው በማለት አሁን ላይ ከባድ እርምጃን መውሰድ አለብኝ፣ በጠበቃውና በጠበቃው ቤተሰብ እንዲሁም ደግሞ በመድብል መሀል ከባድ ነገርን ካላደረጉ ያልቅልኛል እያለ እየተርበተበተ ነው የሚገኘው። እንግዲህ ከዛ በፊት መድብልንም ሲቪል የለበሱ ፖሊሶች እንዲከታተሉት አድርጎ ስለነበረ መድብል ወደ ሞገስ ይመራናል፣ ስለዚህ በቀላሉ ሞገስን ለመያዝ መድብልን መከታተል አለብን በማለት ፖሊሶች እንዲከታተሉት አድርጎ ነበረ። ታዲያ መድብልን በሰዓቱ ምንም የለብኝም በማለት ሞገስን አግኝቶት ነበር። ታዲያ በሰዓቱም እንግዲህ ፖሊሶች እየተከታተሉት መሆኑን ስለነቃና ስለደረሰበት እንደምንም ብለው ራሳቸውን መከላከልና ማምለጥ ችለዋል። ታዲያ ዝናም በዚህ ሰዓት በጣም ነበር ያበደው። በጣም ነው ኮንታክት የሆነው። ምክንያቱም እንዴት ያመልጧቸዋል? እንዴት እጃቸው የገባ ነገር መልሶ እንዴት ሊያመልጣችሁ ቻለ? ከዚህ በኋላ ይውላችሁ ትሰሙኛላችሁ። ከዚህ በኋላ ገንዘብ መከፍላችሁ ዝም ብዬ አይደለም። ስለዚህ አመለጡ፣ ሸሹ፣ ተደበቁ የሚባል ነገር በፍጹም መስማት አልፈለግም። ያዝናቸው፣ አሁን የት እናደርጋቸው፣ ምን ላደርጋቸው፣ ምን አይነት ውሳኔ ትሰጠናለ የሚል ትዕዛዝ ነው መስማት የምፈልገው። ካልሆነ ግን በፍጹም እኛ እንተላለቃለን። በጭራሽ አሁን ላይ ለእኔ አደጋ እየሆነብኝ ነው። ለእኔ ብቻ አይደለም ለሁላችሁም አደጋ እየሆነ ነው። አሁን ጠበቃውን መድብል የሚያገኘው ከሆነ ፈጥኖ ከኛ የሚፈጥን ከሆነ ከባድ አደጋና ከባድ መዘዝ ወደኛ እየመጣ ነው። ስለዚህ ይህን ነገር ደግሞ መጋፈጥ ያለብን አሁን ነው፣ ቶሎ እርምጃ መውሰድ አለብን እያለ ነበረ። ታዲያ ይህ ነገር ደግሞ አሁን ላይ በጣም ጭንቀት ፈጥሮበታል። መድብልን በሰዓቱ ምንድን ነው ያደረገው? እንደምንም ብሎ እንግዲህ መቃብሩን ቆፍሮ ለማየት ችሎ ነበረ ማለት ነው። እንግዲህ ብቻውን መቃብሩን የቆፈረው። ታዲያ ብቻውን መቃብሩን ቆፍሮ እንግዲህ ምንም አይነት ሬሳ እንደሌለ ጠበቃው የምርን በህይወት እንዳለ በጠበቃው እንዳልዋሸና ጠበቃውን ማመን እንደነበረበት ታዲያ መድብል እየነገረው ይገኛል። ታዲያ ጠበቃውን በሰዓቱ መድብል የእውነት ጀግና ነህ፣ ምክንያቱም መቃብር ብቻን ቆፍረ በዚህ ልክ መጠራጠርና በዚህ ልክ መሄድ ዝና ምን አይነት አውሬና ጨካኝ መሆኑን አንተ ብቻ ነው የተረዳው። በእውነት በጣም ላደንቅ ይገባል ሲል ማለት ብሩክ በጣም ነው የደነገጠው። ምክንያቱም ብሩክ ከሌላ ሰዎች ጋር አብሬ እሄዳለሁ፣ ከኔ ሰዎች ጋር አብሬ ነው የሚሄደው፣ ብቻዬን አልሄድም ብሎት ስለነበረ ብሩክም በጭንቀት ሊፈነዳ ቀርቦ ነበረ። ታዲያ መድብል ብቻውን ሄዶ መቃብሩን መቆፈሩ እጅጉን በጣም ነበረ ያናደደው፣ በጣም ነው ያበሸቀው። ታዲያ ብሩክም በጣም ነው የደነገጠው። ማመን ሁሉ ነው ያቃተው። በቃውን ዝና ከማግኘቱ በፊት እኛ ልናገኘው ይገባል። አሁን ላይ ካልፈጠንን፣ ዝና ከቀደመን፣ ዝና ወንጀለኛ አሁንም ድረስ እንግዲህ ሞገስን አሁንም ድረስ ወንጀለኛ ሊያደርገው ይችላል። ቀድሞ ካገኘውና ከገደለው እንግዲህ ጠበቃውን
ልክ ሞገስ ከዚህ በፊት ገሏል እንደተባለው አሁንም ደግሞ ገሏል ተብሎ ነው ድምዳሜና እንዲሁም ደግሞ ውሳኔ ላይ የሚደረሰው። ስለዚህ አሁን ላይ መፍጠን አለብን ነው እያለ ያለው። ታዲያ መድብልም እንዴት አድርጌ መፍጠን አለብኝ ማለት ጠበቃው ከየት እንደሆነ አላውቅም፣ መቼ እንደሚመጣ መቼ እንደሚደውል ቤተሰቦቹን ካገኘልኝ በኋላ ሁሉን ነገር ጓደኛህንም ሆነ እንዲሁም ደግሞ ዝና ልኩን እናስገባዋለን ብሎት ስለነበረ ታዲያ በሰዓቱም እንግዲህ ጠበቃው ደውሏል። ጠበቃው ሲደውልም እንግዲህ ስለ መድብል እያደነቀው ይገኛል። ማለት እንዴት በጣም ነው ያስገረምከኝ፣ በጣም ነው የገረመኝ። አሁን ላይ እኔ የምኖረው ከመቃብር ስፍራው ነው። ምክንያቱም ሌላ መሄጃ የለኝም፣ ምገባበት፣ መውጣበት፣ የምጠጋበት አንድም ዘመድም ወዳጅም የለኝም። እኔ ሁሉም ነገር አሁን ላይ ጨልሞብኛል። ግን ደግሞ አሁን አንድ ነገር እንድትተባበረኝ ነው የምፈልገው። ጓደኛህን ማዳን የምትፈልግ ከሆነ ዝናንም ወደ እስር ቤት ማስገባት የምትፈልግ ከሆነ ቤተሰቦችን እንድታገኝልኝ ይፈልጋሉ። ከየትም ፈላልገ ቤተሰቦችን አምጣል እያለው ነበረ። ታዲያ መድብልን በሰዓቱ በቃ ራስህን ለመንግስት ስጥ እባክህ፣ እኔ የማውቀው በጣም ጎበዝ መርማሪ አለ። ታዲያ ራስን አንተ ለፖሊስ አሳልፈ ከሰጠ ሁሉም ነገር ደግሞ ይፈታል። እባክህ ጓደኛዬን ማድንል እያለ እየለመነውና እየተማጸነው ነበረ። ታዲያ ይህን ነገርም በፍጹም እንደማይቀበል ነው እንግዲህ ጠበቃው የተናገረው። ምክንያቱም ቤተሰቦች ሞተው ይሁን በህይወት የኖሩ ምንም የማውቀው ነገር የለኝም፣ ግን ደግሞ በምሰጥ አድራሻ ቤተሰቦችን ካገኘልኝ እኔ ደግሞ ሁሉን አንተ የምትለኝ ነገር ለማድረግ በጣም ዝግጁ ነኝ። አውቃለሁ አንተ ምን ያህል እየተጨነክ እንደሆነ፣ ጓደኛ ምን ያህል እየተሳደደ እንደሆነ አውቃለሁ። ግን ደግሞ ቤተሰቦች ለእኔ ምን ማለት እንደሆኑ በፍጹም አልገባም መድብል። ግን ደግሞ ይህን ነገር እንድታደርግልኝ ይፈልጋለሁ እያለው ይገኛል። ታዲያ አሁን ላይ መድብል ማድረግ ያለብኝን ሁሉ አድርጌ ሞገስን ነፃ ማውጣት አለብኝ ብሎ ወስኗል። ታዲያ ይህን ነገራቸውን ለማክሸፍ ግን የተዘጋጀችው ማህሌት እንግዲህ መጀመሪያ ላይ ለቅድስትና እንዲሁም ደግሞ ለብሩክ መለያየት ምክንያት ሁና እዛ ቤት እንግዲህ ሰራተኛ ብትቀጥርም አሁን ግን ለዝና የቃል አቀባይ ሁና ነው የምትገኘው። እንግዲህ ለዝና ሁሉን ነገር ነግረዋለች። ታዲያ ዝና አሁን ላይ መድብል አንድ እርምጃ እንደቀደመውና እንግዲህ ጠበቃውን እሱ ቀድሞ እንደሚያገኘው አውቋል። ስለዚህ ምንድን ነው እያለ ያለው ጠበቃውን ከየትም እዛ መቃብር ስፍራ ከሚኖር ከሆነ ፖሊሶቹን ልኬ የግዴታ ጠበቃውን ማስገደል አለብኝ ብሎን እያሰበ ያለ። ምክንያቱም መድብል የሚቀድመው ከሆነ ሊከተለውና ሊያገኘው የሚችለው ነገር የታወቀ ነው። ጠበቃውን ቤተሰቦች ቀድሞ መድብል ማግኘት አለበት ብዬ ነው የማስበው። ያ ካልሆነ በጣም ነው የሚያስጠላው። የሞገስ ሰቆቃና ሲቃይ ከዚህ ጋር ማብቃትና መቆም አለበት ብዬ ነው የማስበው። ምክንያቱም እንግዲህ ያስቡት ሞገስ ጎዳና ላይ ሆኖ የሚያስበውና የሚያንሰላስለው እንደዛ ሆኖ እንኳን የሚያስበው ስለ ሉላ ነው። በጣም የሚገርም ፍቅር እኮ ነው የሉላና የሞገስ ፍቅር፣ በጣም የሚያስገርም። መጨረሻቸው ግን ሳቅ የሚስቁት ሁለቱ ቢሆኑም ግን ደግሞ አሁን ላይ እያሳለፉ ያለው ነገር በጣም ቀላል የሚባል ነገር አይደለም። እንግዲህ ማህሌት ምንም እንኳን እሷ ለብሩክና ለቅድስት ብላ ያችን ሴት እዛ ቤት ሰራተኛ አድርጋ በታስገባትም ነገር ግን አሁን ላይ ለዝና የቀኝ እጁ ነው፣ አብሮ እየሰሩ እንደሆነ እያንዳንዱ ሚስጥር እየተላለፈ እንደሆነ መድብል በማወቁ በጣም ደስ ብሎኛል። ከዚህ በኋላ ምንም እንኳን ያችን ሰራተኛ ከቤት ውጭ ብለው ባያባሯትም ግን ደግሞ እያንዳንዱ እንቅስቃሴዋን መከታተልና ሚስጥራቸውን ያቆማሉ ብዬ ነው ማስበው። ምክንያቱም ሁሉን ነገር ካወቀ በኋላ መቼም እንደቀደመው ዝም ብለው ሳሎን ላይ ቁጭ ብለው እያንዳንዱን ነገር ሚስጥር በእሷ ፊት አያወሩም። እሷ በእርግጥ ሆን ብላ ነው እንግዲህ ተደብቃ የምትሰማው እንጂ ይሄ ከእነሱ ፊት ለፊት ቁጭ ብላ እነሱ ሚስጥር አያወሩም። ግን ደግሞ እሷ ተደብቃ እያንዳንዱ የሚያደርጓትን ነገር ሪፖርት ታደርጋለች ማለት ነው። ይህ ነገር ደግሞ ለእነሱ በጣም ከባድ እና እንዲሁም ደግሞ አሁን ከጠበቃው አንድ እርምጃ ቀድሞ ነበረ መድብል። ግን ደግሞ ይህን ነገር እንዳያገኘው እንዲያሳድደው ጭራሽ ጠበቃውም ራሱን እንዲደብቅ ይበልጥ እያደረገች ያለችው አሁን ላይ ማናት? ማህሌት ደግሞ ለዝና ሁሉን ነገር ስለነገረችው አሁን ላይ ለመድብል በጣም ከባድ እና እንዲሁም ደግሞ አስቸጋሪ ነው። በእርግጥ ዝና አሁን ላይ አልቆለታል። ክንፉን የተመታች ዶሮ ነው። ግን ደግሞ በማህሌት እና እንዲሁም ደግሞ በዛች ሰራተኛ ምክንያት ነው መረጃ ሊያገኝ የቻለው አሁን ላይ። ታዲያ ምን የሚፈጠር ይመስላችኋል ተወዳጆች? የዝና የማለት የሞገስና የሉላ ሲቃይ የቆመ እዚህ ጋር ያብቃ ነው ምለው። እናንተም ታስባላችሁ ተወዳጆች? እስኪ የሞገስ ሲቃይ ያብቃ ምትሉ በኮሜንት ሀሳብ አስተያየታችሁን አስቀምጡልኝ ተወዳጆች። አብራችሁኝ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። በቀጣይ ፓርት እስክንገናኝ መልካም ጊዜ መልካም ቆይታ እያልኩኝ ለቤት አዲስ ከሆናችሁ ቤቱን ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ባይ ባይ ተወዳጆች፣ እወዳችኋለሁ።